አላለም እኮ ኢየሱስ ክርስቶስ ያላስተማረውን ከየት ነው የምታስነብቡት? የለም እንደዛ የሚል እኮ የለም መጽሐፍ ቅዱስ ውስጥ ራሱ የለም። አሁን እናንተ እንስማ ወይስ መጽሐፍ ቅዱስ እንከተል ነው ችግሩ? ሰው መጽሐፍ ቅዱስ ካነበበ እናንተ የምትሄዱበትን መንገድ አይሄድም። መጽሐፍ ቅዱስን ከተረዳ ካወቀ እናንተ ያላችሁበትን ደረጃ ላይ ሊደርስ አይችልም። እናንተ የምታራምዱትን ፍልስፍና አይገባውም። ፈጣሪ ሶስት ሆነ በሶስት ምናምን ባለ 6 እግር ባለ 3 ፂም ምናምን 6 ኧረ በጣም ይደብራል። አይሰለቻችሁም? አታፍሩም? ማይማን ሰው አታምልክ። ፈረንጅ የሰጠን ዝም ብለህ አሜን ብለህ አትቀበል። ይሄ የፈረንጆች ፍልስፍና ነው። ታስራችኋል፣ እናንተ ደድባችኋል፣ ጀዝባችኋል። ሰው ነው እያመለክ ያለው። ኧረ እንደውም ኢትዮጵያዊ ሰው ቢያመልክም ደህና ነበር። ሰው እንኳን እኮ አይደለም እኮ ስዕል ያመልካል። ሰውማ ደህና ነው። በቃ ሰውማ ህይወት አለው። ስዕል ያመልካል። ከእንትን ገጹ ስዕል ለስዕል ያፈነድዳል፣ ያጎበድዳል። ስዕሉም ተቀደደ ብሎ ሰው እንትን ያደርጋል ማለት ነው። እንደዚህ አይነት ደንቆሮ ትውልድ ነው የተፈጠረው። ራሱ አያሳዝንም? ሰውማ የተሻለ ነው። እንደውም ሰውን ቢያመልክ ይሻላል። ታሪካቸውን የማይታወቅ ሰዎች ጀብድ ፈጸሙ፣ ምናምን ማረኩ፣ ተማረኩ፣ እግራቸው ተቆረጠ፣ ተቀነደሉ እያለ ታሪክን ያጽፍና የሆነ ስዕል ይሳላል፣ ለስዕሉን ያፈነድዳል። ሬሳ ያመልካል ራሱ አጥንት። በእውነት አባንትና የሚባሉ ጻድቅ አባት ናቸው እያለ ታሪኩን የማይታወቅ ሰው አጥንቱ እንኳን የእሱ እንደሆነ ያልተረጋገጠ ሰው ለአጥንት ያጎበድዳል። ይህ ትውልድ ማለት በጣም ነው የሚያሳዝነው። አሁን ይህ ትውልድ ከራሱ ጋር ይገናኛል ብለህ ተስፋ ካደረግ በእውነት በጣም ከባድ ነው። በጣም የታሰረ ትውልድ ነው። አይምሮውን በጣም የተዘጋ የደነቆረ ትውልድ ነው። አባንትና ጻድቅ ናቸው፣ አባንትና በአንድ እግሩ ምናምን ቆመ፣ ቅዱስ እንትና እንደዚህ ያደረገ፣ ቅድስት እንትና እንደዚህ ያደረገች፣ የለም ውሸት ነው። ቅዱስ እንትና ጻድቅ አይደሉም። እንዴት እርግጠኛ ሆንክ? ሲጀመር ጻድቅ ብለህ የምትላቸው የት እንዳሉ አይታወቁም። ሲኦል ይሁኑ መንግስተ ሰማያት ይሁኑ አይታወቅም። ራሱ ውሸት ነው። እንደፍራችሁ መጠየቅ አለባቸው። ማንም ጦረኛ ማንም ጦረኛ ፖለቲከኛ ነው እኮ የምትሰግዱለት እኮ። አያሳዝንም? በህይወት ቢኖሩ እንኳን እኮ የሞተ ሰው ራሱን መጥቀም ማይችል ማለት ነው። እኔ አባቶች አስተማሩ እኮ በነገራችን ላይ መናገር ስለማይችለው እንጂ የሚያስተምሩ አባቶች እንኳን እኮ አሉ። በቃ ጸሎት የምታደርጉት የሚሰማ የለም ተባላችሁ እኮ። አይሰሟችሁም። ሰው ነው፣ የመስማት አቅምም ችሎታም የላቸውም። ድንግል ማርያም ትሰማለች ብለህ ጸሎት ካደረግክ አሰማም፣ በቃ አትሰማም ተባልኩ። አሰማም ራሱ ሞታለች እኮ። እኔ በእውነት በጣም ነው የሚያሳዝነኝ። ቁጭ ብለህ ስታስበው እዛ ጋር ቤተሰብ እንዳለው ዘመድ እንዳለው ሰው ቁጭ ብለህ ስታስበው በጣም ነው የሚያሳዝነው። ቤተሰብህን ለማይረባ ነገር ሲያፈነድድ ሲያጎበድድ ስታየው አንተ ነፃ ወጥተህ በጣም ያሳዝናል። በጣም አሳፋሪ ፍልስፍና አመለካከት ነው። ራሳችሁን ነፃ ማውጣት አለባቸው። ለስዕል አታምልኩ። በቃ አይጠቅምም፣ አይጎዳም። ስዕል ነው። ቀድህ ጣለው፣ ምንም አቃጥለው፣ ምንም ትርጉም የለውም። ጣዖት ታመልካለህ እንዴ? ሰው አታምልክ። መጽሐፍ ቅዱስን አንብብ። በቃ አንብቡት። መጽሐፍ ቅዱስን ይነበብ። ምንድን ነው የሚለው? ኢየሱስ ክርስቶስ ምን አለ? እኔ በወንጌል አምናለሁ። ትክክለኛ ወንጌል ግን አለ ብዬም አላምንም። ቢሆንም በቃ ወንጌልን ማንበብ አለበት ሰው፣ መጽሐፍ ቅዱስን ማንበብ አለበት። እኔ እንደዛ ነው ማንበብ። አንብቡት። ሰው ትንሽ ከራሱ ይገናኛል። የተጻፈው በአማርኛ ነው። አማርኛው ደግሞ ግልጽ ነው።
አንብቡት። ማንንም መጠየቅ የለባቸውም። ሃይማኖት አባት እንትና እየተባለ የሚሰራውን ድራማ ትርጉም የለውም። ዝም ብለህ አንብበው። በአማርኛ ነው የተጻፈው። አሁን ያለው መጽሐፍ ቅዱስ እንኳን ዝም ብለህ ብታነበው በእውነት ስንት የሚገርም የትርጉም ልዩነት ነው የምታገኘው ከምናደርገው ማለት ነው። ከሚባለን በጣም የተለየ ነው መልእክቱ ማለት ነው መጽሐፍ ቅዱስ። አንድ ሰው መጣና እኔ የማደርገው ከራሴ አይደለም፣ እንደሰማሁት እፈርዳለሁ፣ እኔ ህይወት ተሰጠኝ፣ እኔ ጌታ ተደረጉ፣ እኔ ሰው ስለሆንኩ ስልጣን ተሰጠኝ፣ እኔ ከእግዚአብሔር የሰማሁትን አድርጉ ስላልኩ ልትገሉኝ ትፈልጋላችሁ ወይ? ይሄ ሰው ነብይ ነው፣ ይሄ ሰው ነው፣ ለእስራኤላውያን ብቻ የተላከ ሰው ነው። ስንት ነው ይሄ እየተነበበ ሰው ዝም ብሎ ያፈነድዳል። አይሰማህም፣ ያንተም አይደለም። ኢየሱስ ክርስቶስ ነብይ ከሆነ ነብይነቱ መጽሐፍ ቅዱስ ነው የሚመሰክረው፣ ለአንተ አይደለም፣ ለእስራኤላውያን ነው። በቃ ብርቱ ነብይ ብሎ የሚያስቀምጠው መጽሐፍ ቅዱስ ነው። ከእስራኤል ለጠፉ በጎች ውጪ አልተላኩም፣ አለቀ። አላቀህም እያለ እኮ ነው። እኔ ሰው ነኝ፣ ሰው ነው። በጣም እኮ ነው የሚያሳዝነው። እኔ በእውነት ያሳፍራል። ከራሳችሁ ጋር መገናኘት አለባችሁ። መጽሐፉን አንብቡት። በቃ ኢየሱስ ክርስቶስ አምላክ ሆኖ አያውቅም። አምላክም አይደለም፣ ሰው ነው፣ ደካማ ሰው ነው። እግዚአብሔር አምላክ በኢየሱስ ክርስቶስ በኩል ለእስራኤላውያን እንዲደነቁ ሲያሳይ የነበረ ተአምር ነው ሲሰራ የነበረው። በራሱ ብቃት አይደለም፣ ብቃት የለውም። መጽሐፉ የሚለው እንደዛ ነው። የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል። አለቀ። የሚያሳየው አምላክ አለው። አምላክ ብሎ ሲጸልይ የነበረው ጌታዬ ያለ ሲጸልይ የነበረው አምላክ አለው። አምላኬ ሲለው የነበረው አምላክ አለው። አምላኬና አምላካችሁ ሲል የነበረው አምላክ አለው ኢየሱስ ክርስቶስ። እኔ ምንድን ነው የምታወሩት? አምላክ አለኝ ካለ ምንድን ነው የምታወራው? ከየት አምጥተህ ነው አምላክ ነው የምትለው? በቃ በእኛ እውቅና ይረጋገጥ አምላክነቱ ኢየሱስ ክርስቶስ። እኔ እውቅና ልስጠውና አምላክ ይሁን። በቃ እንደዛ ከሆነ ሌላ ሰው ምረጠው። በቃ ለምን አንድ ኢትዮጵያዊ አትመርጡም? ሰው እንደዛ ከሆነ በእኛ እውቅና ከሆነ በቃ አንድ ጥቁር ነው መመረጥ ያለበት። እንደው ለምን አንድ እስራኤላዊ ትመርጣለህ? በቃ አንድ ኢትዮጵያዊ አምጣ እንትን ያለ በቃ ዘመናዊ ሰው፣ እንደውም ዘመናዊ ሰው መምረጥ አለባቸው። በእኛ እውቅና ከሆነ የአምላክ አምላክነት የሚረጋገጠው አንድ ሰው እንምረጥና አምላክ እናድርገው። በቃ እውቅና እንስጠው። ዝም ብለን እናፈንድን። አለቀ። እንደዚህ እኮ ነው አምላክነቱ በእኛ እውቅና ይረጋገጥ። ምንድን ነው የአምላክነቱ እንትን ምንድን ነው ተብሎ ሲባል እንዴ ያለ ወንድ ልጅ እኮ ነው የተወለደው ይላል። ያለ ወንድ ልጅ መወለድ የአምላክነት መስፈርት ከሆነ በቃ አዳም ነው እኮ አምላክ መሆን የነበረበት። ከወንድም ከሴትም ያልተወለደው ማለት እንደውም አዳም ነው። እንደውም አምላክ በቃ መመለክ ያለበት አዳም ነው። በቃ በእድሜም ከሱ የበለጠ ነው። በአፈጣጠርም በጣም ኃይለኛ ተአምር ነው። አዳም ነው እንደውም የሥላሴ አንዱ አካል መሆን ያለበት። በቃ እኔ ቀይሬዋለሁ። በእኛ እውቅና አምላክነቱን ይረጋገጥ ይላል ትውልድ። ከባድ ነው። ንቁ፣ መንቃት አለብህ። አንብብ። ከክርስትና ውጭ ያሉ ሃይማኖቶች ስለ ኢየሱስ ክርስቶስ እንዴት አይነት አመለካከት አላቸው ብለህ ይኸው ታሪክ ስለ ኢየሱስ ክርስቶስ ምን ይላል? ኢየሱስ ክርስቶስ ራሱ ማን ነው? ምንድን ነው? መጽሐፍ ቅዱስ እንዴት ይገልጸዋል? ብርቱ ነብይ። በቃ አለቀ። ከዚህ ያለፈ እንትን የለውም። ያሳዝናል። ስለዚህ ከእንደዚህ አይነት የድድብና የጅዝብና የድንቁርና ሃይማኖት ውጡ። ከስዕላ ስዕል፣ ከቅርጻ ቅርጽ፣ ከጣዖት፣ ከሰው ማምለክ ውጡ። የምታመልክ ከሆነ እኔን የፈጠርክኝ አምላክ እያልክ አምልክ። ካልሆነ ግን እኔ ራሴን አላመልክም፣ እኔ ሰውን አላመልክም። እኔ የሚደክም ብርታት ይሆነኛል ብዬ አላፈነድድም። እኔ የተኛ ይጠብቀኛል ብዬ እንትን አልልም፣ እርግጠኛ አልሆንም። እኔ ያልነበረ የሆነ ሰዓት ላይ የኖረ ያኖረኛል ብዬ ተስፋ አላደርግም።
አዎ የተራበ እንትን ሰው ይመግበኛል ብዬ ተስፋ አላደርግም። ይሄ አመለካከት ብዙ ሰዎች ከሃይማኖት ውጭ እንዲሆኑ እያደረጋቸው፣ ስለዚህ በቃ መንቃት አለባቸው። አዎ በጣም ያሳዝናል። በእናንተ አመለካከት በእናንተ ምንድን ነው የእግዚአብሔር ስም ስያሜነቱ የስሙ ትርጉም ወይም መጽሐፍ ቅዱስ ውስጥ ያለውን እግዚአብሔር እኔ ነኝ መጽሐፍ ቅዱስ ወይም ክርስቲያን ነኝ ብሎ እግዚአብሔር አምላክ ስላሴ የስላሴ አማንያን ማለት ነው። እዛ ጋር ያለው እግዚአብሔር እኔ ነኝ እኮ። ስለዚህ መላቀቅ አለብን። ያሳዝናል በእውነት። እኔ ከዚህ በላይ ካወራው በጣም ስሜታዊ ሆናለሁ። ስሜታዊ ከሆንኩ ደግሞ ሰክራለሁ። ከሰከርኩ ማወራውን አላውቅም። ማላውቀውን ካወራው ደግሞ ከዚህ በጣም የከፋ ነገር ልናገር እችላለሁ እና በጣም ከባድ ነው በእውነት። ሰው ወደ እንትኑ መመለስ አለበት። ሰው መሆን አለበት። መንቃት አለበት። ከስዕላ ስዕል፣ ከጣዖት፣ ከቅርጻ ቅርጽ፣ ከሰው ማምለክ ራሱን ነፃ ማውጣት አለበት። እኔ የፈጠርክ አምላክ ሆይ እያለ ጸሎት ማድረግ አለበት። ከፊት ለፊት መጠራረግ አለበት። ይህ የማይረባ አንዱ ፈረንጅ፣ አንዱ ጀብድ ፈጸመ፣ አንዱ ጀነራል ነበረ፣ አንዱ እንደዚህ ያደረገ የሚባሉ ሰዎች ታሪካቸውን እያቃጠለ ማጥፋት አለበት። ምንም አይጠቅምም። በአንድ እግሩ ቆመ ቂጡ ቅዘኑ ምናምን የሚባል ታሪክ ያላቸው ሰዎች ምንም ራሳቸውን እንኳን መጥቀም አይችሉም። የቱ ጋር እንዳሉ እንኳን አይታወቁም። ሲኦል ውስጥ ከነሱ ሲኦል ውስጥ የገቡ ሰዎች አሉ። ጻድቅ ብለህ የምታፈነድላቸው ማለት ነው። በድፍረት ነው የምናገረው እኔ። ሰው ሲገድል የነበረ ሰው ገድላት ተብሎ ታሪክ ይጻፍለታል። ገድላት እኮ የመገዳደል ታሪክ እኮ ነው። የመግደል ታሪክ እኮ ነው። ሰው ሲገድል የነበረ ሰው ጻድቅ ብሎ ስም ይሰይምለታል። ይሄ በቃ ታቦት ይቀርጽለታል። ሰው ከገደለ ሲኦል ነው ገብቶ የፈርዖን ጫማ ጠራጊ የሚሆነው። የምን አባቱ ጽድቅ ነው? እኔ ግን የኦርቶዶክሳውያን ድፍረት፣ እኔ የኦርቶዶክስ የሚባሉ ደንቆሮ ትውልድ ድፍረቱ በጣም ነው የሚገርም። ገድላትን ተሸክሞ የእነንትና ሃይማኖት ገዳይ ነው ይላል። ገድላት ማለት በቃ መገዳደል ማለት እኮ ነው። የመገዳደል ታሪክ ነው ታሪኩ። እንትናንትና ገደለ፣ እንትናንትና ቀነደለ፣ እንትናንትና ቆረጠ፣ እንትናንትና ጠፋ፣ እንትናንትና በጎራዴ አንገቱን ቆረጠው። ይሄ እኮ ነው ገድላት እኮ መገዳደል እኮ ነው። ገድላት ማለት ገድል የፈጸመ ማለት ነው። ሲፈለም የነበረ ልክ ለነገሩ አይደለም፣ አይገናኝም፣ ራሱ አላገናኝም። ጨርሻለሁ ያሲ ጨርሻለሁ። አላወራም ብዙ። እንዴት ነህ ባቢው? እንዴት ነህ? ደህና ነህ? እንዴት ነህ? አለን ሰላም ነው አልሐምዱሊላህ። አይ ቲንክ ዶዙ እየበዛብህ መንገድ እየወጣ ነው መሰለኝ አሁን መጨረሻ ላይ። ሰላም ብያለሁ ሁላችሁም። እንዴት ዋላችሁ? እንዴት አደራችሁ? ሰላም ነው? እንዴት ነህ ያሲው? አለሁ አልሐምዱሊላህ። እንዴት ነህ አንተ? ሰላም ነህ? አለሁ ሰላም ነው ማሻአላህ። ሁሉ መልካም ነው ይመስገን። በጣም ሁሉ መልካም ነው። በማማረር ምን አመጣለሁ? አዎ የሚገርምህ ነገር ማን ነበረ የመንግስቱ ኃይለማርያም እህቱና ወንድሙ የሆነ ኢንተርቪው ተደርገው አይተዋል ቪዲዮን? አዎ የኮሎኔል መንግስቱ ማለት ነው። እና እኔ በጣም ከነሱ ነው የተማርኩት። ራሱ ከስንት ዓመት በፊት ነው ያየሁትና በጣም ደሃ ናቸው፣ ምንም የላቸውም። ወንድማቸው መንግስት ነበረ እንደምታውቀው፣ ደርግ ማለት ነው። ከዛ ሲጠየቁ እኔ በሀሳብ እንትን ውስጥ አትገቡ ምናምን ምን ታመጣለህ? አንድ ሰው ስለተጨነቀ የሚጨምረው የሚቀንሰው ምንም ነገር እኮ የለም። ዝም ብለህ መኖር እኮ ነው ሰላም ያለው አሉ። ከእነሱ ተማርኩን። ያው ድረስ አንዳንድ መጽሐፎች
ሰው የሚለውና ጽሁፉ ላይ ያለው የተለያዩ ነገሮች ናቸው። ላይክ ለምሳሌ እኔ በጣም እንትን ያደረገኝ ስለ ነቢይ ሙሐመድ ብዙ ሰው ብዙ ይናገራል። ስፔሻሊ የእስልምና እምነት ተከታይ ያልሆኑ ሰዎች አሁን ጽሁፉ ላይ ያነበብኩት ነገር ካለ ምንም ኔጋቲቭ ፓርት አላገኘሁበትም እና እየገረመኝ እንዴት ነው ሰው እንዴ ፈጥሮ ማውራት ይቻላል ማለት ነው ሰው ወይስ ሳያቅ ዝም ብሎ ተባለ ብሎ ነው የሚያወራው? አሁን ለምሳሌ የእውነት ስለ አይሻ የምትባለዋ የእንትን አመት ልጅ ትንሽዬ ልጅ የነበረች እንዳገቧ አጫዋት ይላል የሆነ እሱ ላይ እንደውም ፓርቱ ትንሽ ግራ ገብቶኛል። አስቀምጨዋለሁ ጸሐፊውን ለመጠየቅ ስላላገኘሁት ነው እንጂ እንደዚህ ብሎ ተነግሮናል ይባላል። ግን በእንትን ነው በተንጠልጥሎ ነው የተቀመጠው እዛ ጽሁፍ ላይ በቃ እርግጠኛ በእንደዚህ አግብተዋት በእንደዚህ ወልደዋት ምናምን የሚል የለም እዛ ያነበብኩት መጽሐፍ ላይ እና ሰው ከየት አምጥተው ነው ታዲያ እንደዚህ የሚያወራው ብዬ ይገርመኛል። እኔ አይ ቢኖሩስ እኮ ነው አሁን ችግሩ ምንድን ነው? ፈጣሪውን የፈጠረ ትውልድ የፈጠራ ወሬ ፈጥሮም ቢያወራ ብዙም እንትን አይደለም፣ ብዙ ከባድ አይደለም። ፈጣሪ የፈጠረ ትውልድ ነው። አንቺም እንደምታውቂው ፈጣሪ በራሱ ቅርጽ፣ በራሱ መልክ፣ በራሱ ቁመና፣ በራሱ ቁመት፣ በራሱ ልክ የፈጠረ ትውልድ ሰው ፈጠራ ፈጥሮ ቢያወራ ብዙም አይደንቅም። ገብቶሻል? ለምሳሌ አንድ ሰማይና ምድርን የፈጠረ ሰው ራሱ ሰው ያ ሰው ነው ካለ ራሱን የፈጠረው ፈጣሪ ነው። ገባሽ? ደፋሪው ሰው ልጅ ፈጣሪውን ፈጠረ። ሰው ፈጣሪ ይፈጥራል ማለት ነው። ፈጣሪ ፈጥሮ ተመልሶ ደግሞ ፈጣሪ ብሎ ያመልካል። እንደዚህ የሚያደርግ ሰው ፈጠራ ወሬ ፈጥሮ ቢያወራ ብዙም ከባድ አይደለም። ግን እኔ እምልሽ ምንድን ነው አሁን የሆነ ነገር ነው 9 ዓመት አገቡ ምናምን አመመኝ አለች። አመመኝ አላለችም፣ ደበረኝ አላለችም፣ እኔ አልወዳቸውም አላለችም፣ ከፋኝ አላለችም። ደስ የሚል ትዳር ውስጥ ኖር ነበረ ብላ ከባድ ፍቅር ውስጥ እንደነበረች ነው የምትናገረው። አያቴ በ8 ዓመቷ ነው ያገባቸው። እሺ የኔ አያት ማለት ነው። ሌላውን ተይውና ለምን እዛ ጋር እንሄዳለን? ከ1400 ዓመት በፊት በየትኛው ባህል፣ በየትኛው ዜግነት፣ በየትኛው ህግ፣ በየትኛው ስርዓት፣ በየትኛው ሃይማኖት ነው መዝነህ አይተህ ነው የምታወራው ብለሽ ብትይ እኮ አንድ ሰው አሁን የእናንተ እንደዛ ብላችሁ የምትሉ ሰዎች የእናንተ ሃይማኖትስ የእንትን ስርዓቱ የመጋባት ስርዓቱ የእድሜ ገደብ እናንተን ያስቀምጠው ስንት ዓመት ነው ብለሽ ብትጠይቂ መልስ የለም። ገባሽ? መልስ የለውም ሰው እና ከምን አንጻር ነው እንደዛ የምትለው? በህገ ሰው ምን አገባ ስለ ህገ ሰው? ሴት ልጅ ከ18 ዓመት በታች ማግባት የለባትም። የማን ህግ ነው? የሰው ህግ ነው ይሄ። ለምን እስከ 18 ትቆያለች? በሴክስ ስለምትጎዳ ሳይሆን እንደዛ የተባለም የራሱ የሆነ እንትን አለው። በነገራችን ላይ እንዲህ ሴቶች እስከ 18 ዝም ብለሽ እንትን ማድረግ አለብሽ ብትባል ራሱ በተለይ በዚህ ዘመን ኮኮምበር አምጥታ አፍህ ላይ ነው የምትከተው። አሰማህም? ገባሽ? ስለዚህ ህግ የሌለው እንትን ነው። አመመኝ አላለችም፣ ደበረኝ አላለችም፣ ቆሰልኩ አላለች፣ ተደፈርኩ አላለች፣ እንትን አላለች። በቃ ደስ የሚል ትዳር ስትመራ ነበረ። በቃ ይመቻት፣ አለቀ። የሚደረግ ደግሞ ከ1400 ዓመት በፊት ገብቶሻል? ከትንሽ ዓመታት በፊት አሁን ራሱ ይደረጋል ኢትዮጵያ ውስጥ ገጠር ውስጥ ማለት ነው። ይሄ እንትንም አይደለም ራሱ ይሄ ምንም መምጣት የለበትም፣ ጥያቄ መሆን የለበትም ራሱ። ገባሽ? ሰው ጥያቄ ያጣና የሚያወራው ይጠፋበትና እንደዚህ አይነት አቃቄር ትንንሾችን እንትን እያደረገ ሰዎችን ለማስጠቆር፣ ሰዎችን ለመሳደብ፣ ሰዎችን ዝቅ ለማድረግ ሰው ራሱን ከፍ ለማለት ሌላ ዝቅ ማለት የለበትም አይደል? እሱ ለመነሳት ሌላ መውደቅ የለበትም። እሱ ለመጽናት ሌላ መቆሸሽ የለበትም። አዎ የእሱ የራሱ እውነትነት እንዲረጋገጥ እንትና ውሸታም መሆን የለበትም። እውነትነቱ እኮ የሚረጋገጠው ራስህ በተሸከምከው እውነት ነው ብለህ የምትከተለው እኮ ነው። አለቀ። በእሱ በራስህ መጽሐፍ ማረጋገጥ ካልቻልክ ለምን ሰዎች ጋር ትንጠለጠላለህ? ነው ትርጉም የለውም። ምንድን ነው እንትን አድርገህ አነጻጽረህ አይተህ አንብበህ ምናምን ነው እንጂ እነ እንትና እንደዚህ ናቸው ጥያቄ ሲጠየቁ አሁን ታዝበሽ ከሆነ
አንድ ሰው ይመጣና አሁን ነብዩ መሐመድ ሰው ናቸው አይደል? እንዳነበብሽው ሰው ናቸው። ሰው ነው የሚለው በቃ ሰው ናቸው። ሰው ናቸው፣ ባሪያ ናቸው። አለቀ። እንደዛ ብሎ ነው የሚያስቀምጠው። እዛ ጋር ጥያቄ ስትጠይቂ ስለ ኢየሱስ ክርስቶስ አምላክ ብሎ የሚለውን እያወራሽ ከማን ጋር ነው እንትን የሚያደርጓቸው? ከነብዩ መሐመድ ጋር። ለምን በኢየሱስ ነብይነት አምነህ ነው ወይስ የፈጣሪነት የአምላክነት ማዕረጉ ስልጣኑን እንትን አድርገህ ነው ከነብዩ መሐመድ ጋር የምታወዳድረው? አስበሽ ታውቂያለሽ? አንድ ሰው ስለ ኢየሱስ ሲጠየቅ ስለ ነብዩ መሐመድ ከጠየቀ በቃ የኢየሱስ ክርስቶስ አምላክነቱ እንትን እየካደ ነው ማለት ነው። ነብይነቱ እየመሰከረ ነው ማለት ነው። ገብቶሻል? ያ ግን እኔ በጣም ደግሞ የሚገርመኝ አሁን ለምሳሌ አሉ እንደዚህ አንዳለ ምንድን ነው ስለ ማን ነው የሚባለው? እፎይ ነው የሚባለው መሰለኝ። እና እኔ ብዙ እውቀት የለኝም ስለሱ። ግን የሆነ ታይም ላይ መጣና አልጎሪዝሙ መጣልኝ እና ሳየው በቃ ብዙ ሰው አለ እዛ የነበረበት እንትንና የሚያወራው ትምህርት የሚያስተምር ትምህርት ሳይሆን ስለ ነቢይ ሙሐመድ እና ስለ እንትኖች በጣም እንትን ሲናገር ነበር። እና ከዛ ላይ ምን ጥያቄ መጣልኝ። ኦኬ ይሄ ክርስትና እምነት ተከታይ ነው፣ እስልምና ደግሞ ሌላ ሃይማኖት ነው። ሰው ከእስልምና ጋር ነው ዲስከስ ማድረግ ያለበት ወይስ ክርስትና እምነት ተከታይ ሆኖ ከክርስትና እምነት ተከታዮች ለምሳሌ ላይ ፕሮቴስታንት ያ አንድ አምላክ ነው የሚያመልኩት። ሰው እስልምና ተው፣ ምክንያቱም ኢትስ ኮምፕሊትሊ ዲፍረንት ሪሊጅን ከሁለቱም ከኦርቶዶክስ እና ከእስልምና ኢትስ ዳዝንት ሜክ ኤኒ ሴንስ። ማጥላላት ወይም ደግሞ የሆነ በቃ ጃጂንግ ወይም ደግሞ ፖይንቲንግ ፊንገርስ ኦር ሳምቲንግ ዳዝንት ሜክ ኤኒ ሴንስ፣ ምክንያቱም ኢትስ ኮምፕሊትሊ ዲፍረንት ሪሊጅን። ስለዚህ ለምን ከፕሮቴስታንቶቹ ጋር በአንድ አምላክ የሚያምኑት በአንድ እግዚአብሔር ወይም ስላሴ የሚያምኑት ዲስከስ ያደረጉና ወደ አንድ ሃይማኖት በመምጣት አንድ አምላክ እንዳለ አግሪ ማድረግ አይችሉም ወይ? ምክንያቱም እነዛም ፕሮቴስታንቱ ተናገር እውነቱ የሚባለውም ስለ እነሱ ያላቸው መጽሐፎችን በጣም ሲወቅስ ነው የምሰማው ነኝ እጅግ በጣም እና ላይክ ያኛው ኦርቶዶክስ ደግሞ ሙስሊምን ከዛ I was lost like what is this? ምንድን ነው አሁን? I don't know like confusing። አንድ ሙስሊም አላህ ጌታ ነው ሲል ሰምተሽ ታውቂያለሽ? ነው አዎ። ምክንያቱ ለምን መሰለሽ? የሆነ ነገር ነው እያልክ አትደክምም ወይ እንደሆነ ለሰዎችን ለማሳመን ብዙም አትጠርም ወይ የምትጠርበት መንገድ የራሱ የሆነ መንገድ አለው። እዚህ ጋር መከራችን እየበላን ያለ ነው። ገና ናቸው እኮ አልተረጋገጠም፣ ራሱ እውቅና አላገኝም። ኢየሱስ ጌታ ነው እየተባለ የራሱ አምላክ ብለህ የምትለው አምላክነቱን ራስ ሳታረጋግጥ እንኳን ሰው ልብህን እንኳን ገና ሳይረጋበት ሰውን ልሰብክ አትችልም። አሁን እነዛ ሰዎች አንቺ እንትን ያልሽው ሰው ስሙን ሰይጣን ይጥራውና እነሱ ጋር ሁሌ የምናወራው ምን መሰለሽ? ትውልድ በጣም እያበላሹት ነው። እዛ ጋር የሚገቡ ሰዎች ምንድን ነው እየተማሩ ያሉት ብለሽ ብትይ ምንም ጥላቻ ብቻ ነው። ገባሽ? አሁን ከነሱ ጥቅስ ተሸክመው ይሄዱና ሁሌም እንደተዋረዱ ነው። ምክንያቱም የማያውቁትን ነገር ነው። የሚገርምሽ ነገር ስለማያውቁት ነገር ነው የሚያወሩት። ሁሉም የሚያነሱት ነገር ውሸት ነው። እርግጠኛውን የምነግርሽ እንትን ምንድን ነው ማረጋገጥ ትችላለሽ። የሚያወሩትን እንደምንም ብለሽ ጎጉል አድርገሽ እኔ ብዙ ጊዜ ነው ያረጋገጥኩት። የሚገርምሽ ነገር ስለማያውቁት ነገር ነው የሚያወሩት እና ትውልዱ በጣም እየተበላሸ ነው። አንድ ክርስቲያን ቁጭ አድርገ ሙስሊምን እንዴት መጥላት እንዳለበት፣ ሙስሊም እንዴት መሳደብ እንዳለበት፣ እስልምና እንዴት ማቋሸሽ እንዳለበት እያስተማርክ ከሆነ የምትውለው ክርስትና እያጠፋው እንጂ እያለማኸው አይደለም። ክርስትና የሚስፋፋው በክርስትና አስተምሮ ነው አይደል? ያ እኮ ክርስትና አስተምሮ ደግሞ ትውልዱ ክርስትናን አስተምረህ ክርስትና እንዲያስተምር ካላደረግከው አንድ ሰው እስልምና ውሸት ነው በሚል ስብከት ክርስትና ሊያስፋፋ አይችልም። ትውልዱም እያስተማሩ ያሉት ከመጽሐፍ ቅዱስ አራርቀው ማለት ነው። እስልምና ውሸት ነው፣ ነብዩ መሐመድ ነብይ አይደለም፣ ሐሰተኛ ነብይ ነው እያሉ ማለት ነው። ስለማያውቁት ይሄ ነው እያስተማሩት ያሉት ትውልዱ ማለት ነው። ከመጽሐፍ ቅዱስ ነጣጥለው ሆድና ጀርባ ሆነው
ጥያቄ ብትጠይቂያቸው ጥቅስ ብትጠይቂያቸው አያውቁም ስለ መጽሐፍ ቅዱስ። አያሳዝንም? እሱ እኮ ነው የሚገርመኝ። በዚህ ጥላቻ በዚህ ደረጃ ላንዱ ለምን እኔ በቃ ለምንድን ዋይ ነው የምለው ሁል ጊዜ። ለምን በዚህ ደረጃ ዲፕሊ ጥላቻ ዋይ ላለው አይገባኝም። ፍርሃት ነው፣ ፍርሃትና አለማወቅ ነው። አለማወቅ ነው። እነሱ አሁን ኢየሱስ ክርስቶስ ሰው እዛ ጋር ኢየሱስ ክርስቶስ ስለሚመለክ እዛ ጋም ነቢዩ መሐመድ የሚመለኩ ይመስላቸዋል። እና ምንም እንትን ባላደረጉ ነቢዩ መሐመድ ዝም ብለው ቅጥቅጥ ያደርጓቸዋል። ምን አደረጉ ብታያቸው ምንም። እንደውም መጽሐፉ የሚለው ከእርሱ በፊት ለነበሩ ነቢያቶችም እውቅና ሰጥቶ የሰጠ ብሎ ነው የሚያስቀምጣቸው ማለት ነው። ገባሽ? አሁን ነቢዩ መሐመድ ስለ ኢየሱስ ክርስቶስ ቢጠየቁ እንዲህ የተከበረ ሰው ነው የተከበረ ነቢይ ነው ብለው ከመናገር ሌላ ነገር እኮ እንትን አይሉ። እኔም የእሱ ነው የእሱ እንትን ነው የምከተለው የእሱ አስተምሮ ነው እንትን ላደርግን የመጣሁት ላስቀጥል እንጂ ሌላ ምንም እንትን የለውም። ለምንድን ነው የምጠላው ብለሽ ብታያቸው በቃ ምንም አያውቁም። ለምንድን ነው የምጠሏቸው? ምን ስላደረጉ? ምን ነው? አንዳንድ ሰዎች ጓል መቀሌ አንዳንድ ሰዎች ቁርአን ይላሉ። ምንድን ነው አምላክ ምንድን ነው አምላክ ሰው ነው ያሉ ሰዎች ረገም ናቸው፣ ክርስቲያኖች ረገም ናቸው ይላል አሉ። መረገም ምን እንደሆነ ታውቂያለሽ? እሺ መረገም ማለት ከምንድን ነው ከበረከቱ ከጥሩ ነገሩ መባረር ማለት ነው መረገም። ገባሽ? አሁን እናንተ ስህተት ላይ ነው ያላችሁ ብሎ የመጣውን ሃይማኖት እውቅና እንዲሰጣቸው ይፈልጋሉ ክርስቲያኖች፣ ወይ እስልምና ጋር ያለውን ገነት እንዲገቡ ይፈልጋሉ ክርስቲያኖች። ለምን ረገመን እያሉ እኮ ነው የሚያለቃቅሱት። እኔ በጣም ነው የምስቀው። የሚገርምሽ ነገር እስልምና ለምን ረገመን ይልሻል። እና መረገም ብቻ ሳይሆን ህጉ አንተ ትክክለኛ አምላክ ስላላመለክ ሲኦል ትወረወራለህ ነው በቃ። ክርስትና ጋር ምንድን ነው የሚለው? ክርስቲያን ያልሆኑ ሰዎች የቱ ጋር ወዴት ነው የሚሄዱት? ወደ ሲኦል አይደል? በክርስትና አመለካከት እኮ። እዚህ ጋር ግን ለምን ረገመን እያለ ሲያለቃቅስ ታገኘዋለሽ። እና ምን ያደርገው? እውቅና ይስጥህ፣ ትክክል ነህ ይበልህ፣ ይመስክር ስለነሱ፣ ወይስ እሱ እዛ ጋር የተዘጋጀውን መንግስተ ሰማያት መግባት አለባቸው ማለት ነው? ገና ሲኦል ትወረወራለህ ነው በቃ። የሚሰማ የለም። በእንደዚህ አይነት ነገር የሚሰራ ፖለቲካ የለም። ራሱ አይምሮ ያለው ሰው ካለ በእንደዚህ አይነት ነገር እንትን አይሰራም። መረገምማ ጥሩ ቀላል ነገር ነው። ሲኦል ትወረወራለህ፣ የፈርዖን ጫማ ጠራቂ ትሆናለህ ነው። ከባድ ነው። ለምን ረገምናቸው ይላል ይልሻል። ገና ትወረወራለህ እንጂ ማቀጣጠያ ትሆናለህ። ሃይማኖት ከባድ ነው። እና እነዚህ ሰዎች የሚገርምሽ ነገር ከክርስትናም ሆድና ጀርባ ናቸው። ንጽጽር የሚባለው ነገር ለእነሱ ሚስጥር ነው። አሁን ቅድም ስሙ ሰይጣን ያነሳው ያነሳችው ሰውዬ ጠጅቱ ብሬ ትባላለች። ጠጅቱ ብሬ ነው ትክክለኛ ስሟ። እነሱ ንጽጽር ለእነሱ ሚስጥር ነው። ምንም የሚያውቁት ነገር የለም። እስልምና ባህር ነው ለእነሱ፣ ባህር ነው። የሙስሊሞችን መርከብ ላይ ወጥተው እንትን ካላሉ በቃ ሰምተው ይቀራሉ። ምንም የሚያውቁት ነገር የለም። ገባሽ? እኔ በጣም ይገርመኛል። በቃ ሄት ስፒቹ ምንም አስፈላጊ አይደለም ባይነኝ። ምክንያቱም አንድ ሰው በእምነቱ ጠንካራ ከሆነ የሌላኛው እንትን ማድረግ ምንም ጊዜ አይኖረውም። እምነቱን እንዳልከው ነው በማስተማር በማስፋፋት ላይ ቢዚ ይሆናል እንጂ ቁጭ ብሎ ጊዜውን መስዋዕት አድርጎ ምናምን ስለሌላኛው እንትን አይ ዶንት ሲ ዘ ፖይንት። ምንም ነጥቡ ምንም አይታየኝም። ምን ይሄንን ቁጭ ብሎ በቃ እዛ ጋር ሃይማኖቶች ሲለኩ ሙስሊሞቹ ጋራ በእስልምና መነጽር ነው የሚያዩዋቸው ሃይማኖቶቹ ማለት ነው።
እዛ ጋር ደግሞ ስትይዝ በጣም የሚያሳዝን ነገር የኢየሱስ ክርስቶስ ማንነቱ የሚታየው በነብዩ መሐመድ ማንነት ነው የሚለካው። ራሳቸውን የሚለኩት ማለት ነው። ለምን ብለሽ ካልሽ ኢየሱስ እኮ ከወንድ አይደለም የተወለደው፣ አያችሁ ነብዩ መሐመድ ግን ከወንድ ነው የተወለደው ብለው ያወራሉ። ማብቴ ራሳቸው ክርስቲያኖች። እኔ እኮ ሰው ልብ አላለም እንጂ እኮ እነሱ የሚሄዱበትን መንገድ በጣም ነው የሚያስቀው። የኢየሱስ ክርስቶስ ማንነቱ በነብዩ መሐመድ ማንነት ክርስቲያኑ ራሱ ሲለካው ታገኘዋለሽ። አያሳዝንም? አያሳዝንም? እንትን ነው። አይ በቃ እንዳልከው ነው፣ አለማወቅ ነው እንጂ ሰው ቢያቅ ቢገባው ኖሮ አይ ዶንት ቲንክ እንደዚህ ያህል እንትን አድርጎ የአንዱን እንትን የሚያበሳብስ አይመስለኝም። ካለማወቅ የተነሳ ነው ብዬ ነው የማምነው። ምክንያቱም እንደ ጀስት ቢካዝ ብዙ ሰው ስለሰማው ትክክል ነው ማለት አይደለም። ግን ላይክ አይ ዶንት ኖ ኢትስ ክሬዚ ኢትስ ጀስት ክሬዚ። አንዱን ያጣጥላል እና እንዴ ለምንድን ነው በቃ ሃይማኖቱን ማስፋፋት ከሆነ ጎሉ በቃ ላይ ጥሩ ነገር አስተምርና ሰው ስበክ ጥሩ ነገር ይመጣል እንጂ መጥፎ ለነገሩ እኛ እንደዛ ነን። መጥፎ የሚነገርበትን ሆ ብለን እያዳመጥን አይደለም። ካለማወቅም ነው። ትክክል ነው። ህዝቡ ምንም ሳያውቅ በቃ እንትን ይላል። ከዛ ዋው እኔ ስጠይቅ ራሱ ትናንትና ምንድን ነው ያለኝ አንዱ የሆነ ነገር እንደዚህ ነው የሚለው መጽሐፉ ስል አንዷ ማቃት ልጅ አንቺ በቃ የሙስሊሞች አሽቃባጭ ነሽ አለችኝ። እና በምን አይነት መልኩ ነው አሽቃባጭ መባለው? እንዴት ነው ማለት መጽሐፍ ያለው የነገርኩሽ ላይክ እዚህ ላይ ያለው ጽሁፉ ነው የተጻፈውን እኔ ፈጥሬ አይደለም። ስለዚህ ሀማይ አሽቃባጭ መሆኑ በምን አይነት አባባል ነው? ስለጠየቅሽ ነው ላይክ ኦ ጋድ። አንድ ፓስተር ከታች ለምን ጠፋሽ እያለች ነው። ማነው ደግሞ? አይ ፓስተሮች፣ ኧረ እኔ ወደሳ ቅርብኝ ነኝ ስጠይቅ እንትን በቃ ማለት ስጠይቅ ጥያቄ እንደዚህ ነው ብለህ ስጠይቅ የሆነ በቃ የሚመለሱበት ከመጽሐፍ ውስጥ ካለው የተለያየ ነገር አይ የራሱ ግራ ተጋብቶ ሀገራ ተጋብቼ ያለው ምንድን ነው? አም ኦልሬዲ ሎስት እኮ ግራ ስለገባኝ ነው የምጠይቀው። ሞር ግራ ሲያጋባኝ ሰው ማንበቡ ነው የሚሻለኝ ብዬ በቃ ወደ ማንበብ ገባሁ። ተውኩት በቃ አሁንማ ተውኩት። እንትና ጋር ውርታችሁ ታውቃላችሁ? መጥመቁ ኢብሮ ጋር ማነው መጥመቁ? ኢብሮ ደግሞ ኢብራሂም የሚባል ሰው አታውቂም? ኢብራሂም እሱ አዎ አውርታችሁ ቀጠሮ ሰተሽኝ ያለች ነው ራሱ እንትን ተባብላችሁ ነበር። እኔ እሱን ልጠይቀው ነበር። አዎ ቀጠሮ ግን በቃ ላይ እንትን ሆንኩኝ። ትናንትና እንደውም ጊዜ ወስጄ ነበር ይሄንን አንደርስታንድ ለማድረግ ምንም ስላልገባም ቁጭ ብዬ በቃ ላይ መጽሐፎችን ይዤ እያነበብኩ እያወራሁ ሰዎች ጋር እየተነጋገርኩ ነበርና አላገኘሁትም እንጂ ደስ ይለኛል። አቡበክር በተለይ ባገኘው ደስ ይለኛል። መጽሐፉ ላይ ትንሽ አንድ ጥያቄ አለችኝ። እሱ የጻፈው እነሱ ስርዓት ነው የሚመልሱት እነሱ። በጣም ይሄ ራሱ እየጻፈ ነው አሉ ኢብሮ ራሱ ናቸው በእውነት ስማ ኢብሮ ራሱ ኢየሱስ ክርስቶስ የተሰቀለው በምን አይነት ገመድ ነው ብሎ የመጽሐፍ እየጻፈ ነው አሉ። ኦ ቦይ እኔ አንድ ሰው በሊበል ሙስሊሞች ነቢዩ መሐመድ ምን አይነት አስተምህሮት ይዘው መጡ መሰለሽ? ከፈጣሪያቸው ማለት ነው። ጓልመቀን ይሰማሻል? ማለት ወገኖች በተቃራኒ ወገኖች ያሉ እስልምናን ምን ስላደረገን የምትጠሉት ተብለው ቢጠየቁ ምን ምክንያት ያቀርባሉ? አሁን ለምሳሌ እኛ ሙስሊሞች ኢየሱስ ለሰው ልጆች ኃጢአት አልሞተም አልተሰቀለም ብለን ነው የምናምነው። ማንኛችንም ሰዎች እንደ አንድ ግለሰብ ዋልመቀሌ ከንትምዳነትን አስቆጣ ምንተቆይ
አንቺ ኃጢአት ብትሰሪ ለዛ ኃጢአት ማነው መክፈል ያለበት? አንቺንስ መክፈል ያለሽበት ነው የምንለው የእኛ አቋም ማለት ነው። ጓል መቀሌ መክፈል ያለበት ጓል መቀሌ ነች እንጂ ለአንቺ ሌላ ሰው ሊከፍልልሽ ሊሞትልሽ ደግሞ ሊፈስልሽ አይገባም ነው። ነፍስ ወከፍ ያንችን የራሳችን ሪስፖንሲቢሊቲ እነሆ የእስልምና የተከበረው ኢየሱስ ለማንም መክፈል የለበትም። ገዝተት አይደለም የት ይጀመራል። እሱ ከፍሎልኛል ብለሽ አሁን ሞቶልኛል መስዋዕት ሆኖልኛል ብለሽ እንደፈለግሽ መሆን ትችያለሽ። እንዴስ የእሱ ክፍያ እንደፈለግሽ መሆን ነበረብሽ አይደል? እንዴ አክቹዋሊ ከሞተልኝ ያው በቃ ኦልሬዲ ተከፍሎልኛል። ስለዚህ ኦልሬዲ ነፃ ሆኛለሁ። ይሄን ከተከፈለልሽ ተከፈለልሽ። ካልተከፈለልሽ መሆን መቻል አለብሽ። ያ አይ እንደፈለግሽ መቻ የተከፈለልሽ ነገር እንደፈለግሽ መቻ እንድትሆኝ የማያደርግሽ ከሆነ ምን ጥቅም አለው? ምኑ ነው የተከፈለልሽ? አዳ እኛ ግን እያንዳንዱ ሰው በነፍስ ወከፍ ሪስፖንሲቢል የሆነው ለራሱ ጥፋት ራሱ ይከተል ነው። ኢየሱስን እኮ ገደለውት፣ ሰቀሉት፣ ደሙን አፈሰሱት የሚሉት እኮ ጥቂቶቹ የእሱ ጠላቶች ናቸው አይደለም የገደሉት። እኛ ደግሞ እነሱ ጠላቶቹ አልገደሉትም፣ አልሰቀሉትም፣ አልገረፉትም፣ ጫፉን አልገረፉትም። ነገር ግን ወገኖች ምን አደረጉ?